ሃይ ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቻችን ሰላም ብለናል። እንግዲህ ዛሬም በሌላ ቪዲዮ መጥተናል። ዛሬም የመጣ ነው እንደተለመደው በጉዞ ቪዲዮ ነው። ዛሬም ደግሞ የምንጓዘው ወደ ሳንታ ክሩዝ ነው። እኛ ካለንበት ከቤታችን 2 ሰዓት ነው የሚፈጀው። 1 ሰዓት ከምናምን እንደተጓዘን ቆምንና ምሳችንን አነሳን። በጠዋት እንወጣለን ብለን በጠዋት አልወጣንም። ትንሽ አርፍደን 11 ሰዓት አካባቢ ስለሆነ የወጣ ነው። ኦልሬዲ ምሳ ሰዓት ስለደረሰ ምሳችንን ከዚህ አነሳን። እዚህ ቁጭ ብሎ መብላት ስላልቻልን ያው እዛው እንበላለን ብለን ምሳችንን ይዘን ጉዞ ጀመርን። እዚህ ወደ ሳንታ ክሩዝ መግቢያው አካባቢ እንደምታዩት ትራፊክ ነበረ። የተወሰነ ያዘን 2 ሰዓት ነበር የሚፈጀው ከቤታችን እዛ ድረስ። ግን ያው በትራፊኩ ምክንያት 2 ሰዓት ተኩል ፈጅቶብናል ማለት ነው። መንገዱ ስንሄድ የተወሰነ የያዘን አሪፍ ነበረ። እንግዲህ መዝሙራችንን እየሰማን ፈታ እያልን 2 ሰዓት ተኩል ተጉዘን ደረስን። እኔ የልጆቹ ልብስ ምናምን እስከቀያየር ድረስ መኪና ውስጥ ነው ልብሳቸውን የቀያየርኩላቸው። እስከቀያየር ድረስ ዳጊዬ ቀድሞን ሄዶ ድንኳኑን አስተካክሎ ምናምን ጠበቀን። እንግዲህ እንደምታዩት አነስ ያለች ድንኳን ይዘናል። 4ታችን በቂ ናት። ከዛ እንግዲህ እዛ እንደደረስን ቀጥታ ምንድን ያደረግነው ወደ ምሳ መብላት ነው ነው። ምሳ ሰዓት ስለነበረ እርቦን ስለነበር ምሳችንን የበላ ነው። ከዛ እንግዲህ በልተን ከጨረስን በኋላ እንደምታዩት ወደ ውሃው ጋር እየሄድን መጫወት ጀመርን። በጣም አሪፍ ጊዜ ነበር ያሳለፍነው። እስኪ በቃቸው እንግዲህ በደንብ ተንቦጫርቀዋል ልጆቹ። እኛም እንደፈለግን ተንቦጫርቀናል። ውሃው ግን በቃ በረዶ ነው። በጣም ነው የሚቀዘቅዘው ውሃው። ከዛ ውጭ ግን በጣም ነው የወደድኩት አካባቢውን። አነስ ያለች ቢች ናት እንደምታዩት፣ ትንሽ ናት፣ ብዙ ሰው የለውም፣ ክራውድድ አይደለም ምናምን። በጣም በቃ ደስ ይል ነበረ። ፓርክ ማድረጊያውም እዛው ጋር ነው። መኪናችንን ፓርክ አድርገን ተሻግረን ነው በቃ የመጣ ነውና እሱን በጣም ነው የወደድኩትኝ። በተለይ ደግሞ እንደኛ ልጅ ይዛችሁ የምትሄዱ ምናምን በጣም አሪፍ ነው። ልጅ ይዘን በዛ ላይ ደግሞ እቃ ይዘናል፣ ምሳ ምናምን ይዘናል። ብዙ ነገሮች ስለያዝን ሩቅ ቢሆን የእግር መንገድ ምናምን ቢኖረው በጣም ነበር እንትን የሚለው የሚከብደን ምናምንና ይሄ ግን እዛው ጋር ስለሆነ በጣም ነው የተመቸን። እንደምታዩት አሁን ደግሞ ልጆቻችን ይሄ ሁሉ እንግዲህ ይሄ ሁሉ ኮተት ከቤት ይዘውት የመጡና
ያው አባትየው አሁን ሄዶ ውሃ ሲያመጣ አይታችኋል። ውሃ አምጥቶላቸዋል። ቅርጽ ምናምን በዚህ ምናምን ይሰራራሉ። በጣም ነው የሚወዱት። በተለይ ግሬስዬ። አሜንዬ እንኳን ገና ናት፣ ማፍረስ ላይ ናት። እሷ ቤት የተሰራውን ውጭ የተሰራውን ማፍረስ ላይ ናት። ግሬስ ግን በጣም ነው የምትወደው። እሱን እየሰራሩ ነበረ። ከዛ ደግሞ እዚህ ጋር ደግሞ ተመልሰን እንሂድ ውሃው ጋር ምናምን ብላ ተመልሼ ይዣት ሄድኩኝ። በጣም የምትገርመኝ ይኸውላችሁ እዛ ጋር ከደረሰች በኋላ ደግሞ ትፈራለች። ያት እንደመሮጥ ያረጋታል። አሁን እዚህ ጋር እየመሸ ነበረ እና መሸት ሲል ምን ሆነ፣ በጣም ነፋስ መጣ እና ነፋስ ደግሞ በመጣ ቁጥር ደግሞ ውሃው በቃ ወደኛ ነው የሚመጣው ምናምን እና ይኸውላችሁ ፈርታ ትመለሳለች። እንሂድ ብላ ሄዳ ሲመጣባት ትመለሳለች እና ውሃው በጣም ነበረ የሚገፋው የነበረው ነፋሱና ትንሽ እሱ ያስፈራ ነበር። ያው እየመሸ ሲሄድ ሁሌ እንደዛ ነው የሚሆነው እንደዚህ አይነት ቦታዎች እና እንደሱ እያደረገን ነበር። ግን በስማን በጣም አሪፍ ጊዜ ነበር ያሳለፍነው። እስከ 5 ተኩል አካባቢ ድረስ ምናምን እስከ 5 ሰዓት እስከ 5 ተኩል እንደዛ ነገር ነው እዛ የቆየ ነው። ለምን እንትን አለብን ምንድነው በጣም ብርድ ሆነ እየቆየ ሲሄድ። አሁን ልጆቹ እዚህ ጋር ምናምን ሲጫወቱ ምንም አልተሰማቸውም፣ እየተጫወቱ ምናምን ነበርና ግን በቃ እንሂድ ምናምን ነው ያውላችሁ። አሜን ውሃ ውስጥ ነው አሻውን የምትከተው። እዚህ ጋር አሪፍ እየተጫወቱ ምናምን እንሂድ ምናምን ብለናቸው ግን ወደ መኪና ምናምን ይዘናቸው ስንሄድ በረደን ምናምን ብላ በተለይ ግሬስዬ በጣም እየተንቀጠቀጠች ምናምን ነበር። እዚህ ጋር ግን ምንም አልተሰማቸውም። እዚህ ጋር በቃ ጨዋታው ምናምን ስለያዛቸው የብርዱ ምናምን ስሜት ጭራሽ እነሱ ከየለም ነበረ። በተለይ ደግሞ እንደምትዋት አሜንዬ ግሬስዬ ነፍስ ስላወቀች ትፈራለች። ውሃው ወደ እሷ ሲመጣ ምናምን ለማምለጥ ነው የምትሞክረው። አሜን ግን እንደምትዋት እንግዲህ ውሃው ይኸውላችሁ አባትየው አንጠልጥሎ ሲያወጣት ውሃውን ስታየው በቃ በጣም ነው መንካት የምትፈልገው። በቃ በጣም ነው የተደሰተችው ምናምንና ግሬስዬ ልጅ ሆና እንደዚህ ይዘናት ምናምን ስንሄድ አሸዋ እንዳይነካኝ ምናምን ትል ነበር። በጣም ነበር የምትጠላው። አሁን ግን እዋት እንዴት እንደምትጫወትበት እና ደግሞ ከአሜን ጋር ደግሞ ልዩነታቸው አሜን መሄድ ከጀመረች ጀምሮ አሸዋ እንዳይነካኝ ምናምን የሚል ነገር አንስታ አታውቅም። በደንብ ነው እንጂ የምታደርገው ምናምን እንደ ግሬስዬ አይደለችም ማለት ነው። እና እሱ ልዩነታቸው ራሱ በጣም ነው የሚያስገርመኝ። እንግዲህ እንዳልኳችሁ ስንመጣ 2 ሰዓት ተኩል ነው የፈጀብን ትራፊክ ምናምን ስለነበረ፣ ስንሄድ ብዙ ትራፊክ አይኖርም ብለን እናስባለን። ግን እንደዛም ሆኖ ብዙ ማምሸት አልፈለግንም። በጊዜ መነሳት ነበረብን። ብርድ ምንም ስለነበረ 5 ሰዓት አካባቢ ላይ ጉዟችንን ጀመረን ማለት ነው ወደ ቤት። እንግዲህ እንደምታዩት ወደ ቤታችን እየተጓዝን ነው። ስለተከታተላችሁን ስላያችሁን እንደ ሁልጊዜው እናመሰግናችኋለን። ቀጣይ ላይ ደግሞ በሌላ ቪዲዮ እንገናኛለን። ደስ የሚለው ደግሞ ስንመለስ ደግሞ ትራፊክ የለም እና የሚፈጅብን ይኸው እንደምታዩት 2 ሰዓት ብቻ ነው። ብዙ አይፈጅብንም። ስላያችሁ እናመሰግናለን። ቀጣይ ላይ እንገናኛለን። ሰላም ቆዩ።